የትግራይ ክልልን በሚያስተዳድረው የህወሓት ቡድንና በፌዴራል መንግስቱ መካከል ተባብሶ የቀጠለው ውጥረት ወደ ለየለት ትርምስ እያመራ መሆኑ ተረጋግጧል። በሁለቱ ወገኖች መካከል ዳግም ጦርነት ሊቀሰቀስ እንደሚችል ዓለም አቀፍ ዲፕሎማቶች ሲያስጠነቅቁ የነበረ ሲሆን ለተካረረው ውጥረት ሰላማዊ አማራጮችን ለመቀበል ፈቃደኛ ያልሆነው የህወሓት ቡድን የክልሉን ጊዜያዊ አስተዳደር በመፈንቀል የክልሉን ስልጣን በኃይል ተቆጣጥሮታል። በዚህም ያላበቃው የህወሓት ኃይል ጽምዶ በሚል ትብብር ከፋኖ ከኤርትራ እንዲሁም ከሱዳን ኃይሎች ጋር በማበር በቀጠናው ከባድ ቀውስን ሊያስከትል የሚችል ግጭትን እየጠነሰሰ መሆኑም ተረጋግጧል። ሁኔታውን በጥልቀት ሲከታተሉ የቆዩ ዓለም አቀፍ ተቋማትም ለህወሓት ከባድ ማስጠንቀቂያን ሰጥተዋል። ዶናልድ ትራምፕ የላኳቸው ልዑካን ወደ መቀለ ጉዞ መጀመራቸውንም ሰምተናል። በሌላ በኩል ከባድ ሚስጢራዊ ወታደራዊ ስብሰባም ተደርጓል። በዚህ ስብሰባ የሰራዊቱ ስነ ልቦና፣ ሞራል እንዲሁም ያለበትን ቁመና የሚዳስስ ሪፖርት ለከፍተኛ ወታደራዊ አዛዦችና የደህንነት አመራሮች ቀርቧል። በዚህም ሰራዊቱ በየትኛውም ሁኔታ ለማንኛውም ተልዕኮ ሙሉ ዝግጅት ላይ መሆኑን በሪፖርቱ ተመላክቷል። ለመሆኑ ለህወሓት አስደንጋጩን ማስጠንቀቂያ የሰጠው ዓለም አቀፍ ተቋም ማን ነው? በሚስጥር የተካሄደው ወታደራዊ ስብሰባ የትና በማን ተካሄደ? ተከታዮቹን ደቂቃዎች አብራችሁን ስትቆዩ ዝርዝር መረጃዎችን የምትሰሙ ይሆናል። ለታማኒ ወቅታዊና አዳዲስ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ከቀናት በፊት የአሜሪካ መንግስት አክራሪ ባላቸው የህወሓት አመራሮች ላይ የቪዛ ዕቀባ መጣሉ የሚታወስ ነው። ይህ ጉዳይን ጨምሮ ህወሓት ከፌዴራል መንግስቱ ጋር የገባበትን ውጥረት ለማርገብ ኃላፊነት የተሰጣቸው የአሜሪካ ከፍተኛ ዲፕሎማቶች ዛሬ ወደ መቀለ እንደሚጓዙ ከዲፕሎማቲክ ምንጮች የተገኘው መረጃ ይጠቁማል። ዲፕሎማቶቹ በመቀለ በሚኖራቸው ቆይታ የህወሓት አመራሮች ጋር ተገናኝተው ይመክራሉ ተብሎ ይጠበቃል። ከ4 ኪሎና መቀለ መሃል ውጥረቱ ባየለበት በዚህ ወቅት የሚደረግ ጉዞ በመሆኑ ትልቅ ትኩረትንም ስቧል። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዎች ህወሓት በትግራይ ክልል ያስተዋወቀውን የግዳጅ ወታደራዊ አገልግሎትና የሐሳብ ነጻነትን የሚገድበውን አዋጅ እንዲሰርዝ ጥብቅ ማሳሰቢያ ሰጥቷል። በትግራይ ክልል ያሉ ባለስልጣናት ወታደራዊ አገልግሎቱን አስገዳጅ የሚያደርግና እነርሱንም የሚቃወምን አካል ለመቅጣት ትልቅ ስልጣን ይሰጣል የተባለውን አዋጅ መሰረዝ እንዳለባቸው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች አሳስቧል። ድርጅቱ ባወጣው መግለጫ የትግራይ መራሄ ፖለቲካ ፓርቲ የህዝብ ወያኔ ሓርነት ትግራይ ህወሓት በተያዘው የሰኔ ወር ያስተዋወቀው አዋጅ በፌዴራል መንግስት የተሾሙትን የክልሉን ጊዜያዊ አስተዳደር አመራሮች ካስወገደና ካባረረ በኋላና ከኤርትራ ብሔራዊ አገልግሎት ስርዓት ጋር ተመሳሳይነት ያለው መጠነ ሰፊ የግዳጅ ምልመላ ዘመቻን ህጋዊ ሽፋን ለመስጠት ያለመ መሆኑንም አመላክቷል። የሰብአዊ መብት ድርጅቱ የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባደር የትግራይ ህዝብ አሁንም ከአውዳሚው የሁለት ዓመት ጦርነትና ጠባሳ እያገገመ ነው ሲሉ የሁኔታውን አሳሳቢነት ገልጸዋል። በክልሉ ያሉ ባለስልጣናት ለተፈጠሩ የፖለቲካ ውጥረቶች ሰላማዊ ዜጎችን ወታደራዊ አገልግሎት እንዲሰጡ በማስገደድና እንዲህ ያለውን የግዳጅ ምልመላ መተቸትን በመቅጣት ምላሽ መስጠት የለባቸውም ሲሉም አሳስበዋል። ሂውማን ራይትስ ዎች ተመልክቼዋለሁ የሚለው የህወሓት አዋጅ ህዝባዊ ውይይት ሳይደረግበት የጸደቀ ሲሆን ጤናቸውና እድሜያቸው ለሚፈቅድላቸው ዜጎች ሁሉ የውትድርና አገልግሎትን ግዴታ ያደርጋል። አዋጁ የተለያዩ ወንጀሎች እስከ ሞት ቅጣት የሚደርሱና ለዳኝነት አስቸጋሪ የሆኑ ሰፊ ትርጓሜዎችን የያዘ ነውም ተብሏል። ከቅጣቶቹ መካከል የሞት ቅጣት ይገኝበታል። በስትራቴጂካዊ የመከላከያ አቅርቦቶች ላይ ጉዳት ማድረስ፣ የትግራይን ሰላምና ጸጥታ በከፍተኛ ደረጃ አደጋ ላይ መጣል፣ ከጠላት ጋር መተባበር ወይንም የትግራይን አንድነትና ግዛት መናድ በሚሉ ሰፊ ወንጀሎች ላይ ይኸው የሞት ቅጣት ተፈጻሚ ይሆናል።
ተከታዩ ደግሞ የእስራት ቅጣት ሲሆን የግዳጅ ውትድርና ዘመቻውን የተቹ ወይንም ህዝብ እንዲቃወም የቀሰቀሱ አካላት እስከ 25 ዓመት የሚደርስ ጽኑ እስራት ይጠብቃቸዋል። የገንዘብ ቅጣቱን በተመለከተ ደግሞ ከውትድርና የኮበለሉ ሰዎች እስከ 50,000 የኢትዮጵያ ብር ድረስ ቅጣት ይጠብቃቸዋል። የሀገር ውስጥ የሰብአዊ መብቶች ድርጅቶችና የመገናኛ ብዙሃን ዘገባዎች እማኝ ባደረገው ድርጅቱ የክልሉ ባለስልጣናትና የትግራይ ታጣቂ ኃይሎች የቀድሞ ተዋጊዎችን ወደ ክፍለ ጦራቸው እንዲመለሱ እያዘዙ ሲሆን ሕፃናትን ጨምሮ አዳዲስ ተዋጊዎችን ለመመልመል የቤት ለቤት የጅምላ አፈሳ እያካሄዱ ይገኛል። ከግዳጅ ውትድርናው የሚያመልጡ ወጣቶች ወላጆችና ትንንሽ ልጆቻቸው ጭምር በጸጥታ ኃይሎች ቅጣት እየተጣለባቸው መሆኑን የገለጸው ድርጅቱ በዚህም ምክንያት የግዳጅ ውትድርናንና አዲስ ጦርነትን የፈሩ በርካታ ዜጎች ስፍራውን ትተው በመሰደድ ላይ መሆናቸውንም አስታውቋል። የሰብአዊ መብቶች ተሟጋች ድርጅቱ የአፍሪካ ህብረት በጥቅምት 2015 ዓ.ም የተፈረመውን የዘላቂ ግጭት ማቆም ስምምነት ሲደግፉ የቆዩት እንደ ኬንያ፣ ደቡብ አፍሪካ፣ አሜሪካና የአውሮፓ ህብረት አባል ሀገራት የትግራይ ባለስልጣናት የግዳጅ ውትድርናውን እንዲያቆሙ እና አዋጁን በአስቸኳይ እንዲሰርዙ በይፋም ሆነ በዲፕሎማሲያዊ መንገድ ግፊት ሊያደርጉ እንደሚገባም ምክረ ሐሳብ ለግሷል። በሌላ በኩል ከባድ ሚስጥራዊ ወታደራዊ ስብሰባ ተደርጓል። በዚህ ስብሰባ የሰራዊቱ ስነ ልቦና፣ ሞራል እንዲሁም ያለበት ቁመና የሚዳስስ ሪፖርት ለከፍተኛ ወታደራዊ አዛዦችና የደህንነት አመራሮች ቀርቧል። በዚህም ሰራዊቱ በየትኛውም ሁኔታ ለማንኛውም ተልዕኮ ሙሉ ዝግጅት ላይ መሆኑን ሪፖርቱ ተመላክቷል። በወልቃይት ጥብቅ ወታደራዊ ስብሰባ ተደርጓል። በዚህም ስብሰባ በወልቃይት ጦሩ ለግዳጅ ተዘጋጅቷል መባሉን አረጋግጠናል። የሰሜን ምዕራብ እዝ ዋና አዛዥ ጄኔራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባ አድርገዋል። በስብሰባው ኮሎኔል ደመቀኝ ዘውዱን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩት አመራሮች እንደተገኙም ታውቋል። በተጨማሪም በምክትል አስተዳደር ርዕሰ ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ እዝ ዋና አዛዥ ብርጋዴር ጄኔራል አማረ በአታ፣ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ተሳታፊ ነበሩ። በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚል በሚሰጋበት በዚህ ወቅት የተደረገው ይህ ስብሰባ በወቅታዊ የጸጥታ ሁኔታዎች ዙሪያ ትኩረቱን ያደረገ ምክክር ማድረጋቸውንም ነው የታወቀው። የዞኑ የሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙልጌታ የባዕዳንና የባንዳ የሚል መነሻ ጽሑፍ ያቀረቡ ሲሆን በጽሑፋቸውም ጠላት ሲሉ የጠሩት ኃይል ከውስጥና ከውጭ ኃይሎች ጋር በመሆን አገር ለማፍረስ እየሰራ ነው የሚል ውንጀላም አቅርበዋል። በዚህ ስብሰባ ላይ በአካባቢው ያለው ኃይል ለግዳጅ መዘጋጀቱንም ገለጻ ተደርጓል። ለግዳጅ የተዘጋጀ የፖሊስና የሚሊሻ ጥምር ኃይል በበቂ ሁኔታ አለ የተባለ ሲሆን በግዳጁ ያሉ የሚሊሻ አባላትም የተሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማም ቀርበዋል። ጄኔራል ብርሃኑ በቀለ በበኩላቸው ቀጠናው የተለየ ቀጠና እንደሆነና ልዩ ትኩረት ተሰጥቶት ስራ መሰራት ይጠበቃል ሲሉም ተናግረዋል። ክቡራን ተከታታዮቻችን የሰዓቱ መረጃችን በዚሁ አበቃም። በሌሎች መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።